በጣም ነው ያንገበገበኝ። ወንድ ልጅ እንዲህ ሲያደርግ እጅግ በጣም ያማል። እኔ በጣም አሳምሞኛል። ጽዮን ለደረሰብሽ ነገር በሙሉ እኔ እንደ አንድ ወንድ እንደ አንድ አዳም ይቅርታ ጠይቅሻለሁ። ለደረሰብሽ የአይምሮ ቶርች፣ ለደረሰብሽ ህመም፣ ለደረሰብሽ ጉዳቶች በሙሉ አይ ፊል ሶ ሳድ። ከስራ ገብቼ ቪዲዮሽን አይቼ ድጋሚ ወጥቼ ነው ይሄን ቪዲዮ የምሰራው። እንደ አንድ ወንድ እንደ አንድ የወንድ ፍጥረት እጅግ በጣም ይቅርታ የኔ እናት። እጅግ ሲበዛ እኔ እንጃ ምን አይነት ይቅርታ ህመምሽን ከቨር ሊያደርግ እንደሚችል አይ ዶንት ኖ። ግን በጣም ሶሪ። ሌላ ቃል ምን አለ የይቅርታ ቃል? በጣም ይቅርታ ጽዮን፣ በጣም እንደ አንድ ወንድ በጣም ይቅርታ አድርጊልኝ። ጽዮን ትልቅ ጥፋት አጥፍተሻል። እጅግ በጣም ትልቅ። ከቪዲዮዎችሽ በፊት የጨጓራ ኬዝ ያለባችሁ ባታዩት ይመከራል ብለሽ መጻፍ ነበረብሽ፣ ወይ ደግሞ ራሳችሁን ለመቆጣጠር ሞክሩ ማለት ነበረብሽ። ወይኔ እኔ በጣም መጨረስ ነው ከበደኝ። በጣም ከበደኝ። ግን አመሰግናለሁ፣ እጅግ አድርጌ አመሰግንሻለሁ እህት ጽዮን። እህቶች የዚህች ልጅ ታሪክ ለእናንተ ትልቅ ትምህርት ነው። እንዳትንቁት በፍጹም። አሁን አብሮሽ ያለው ወንድ አውሬ ይሁን ሰው የምትለይበትን አጋጣሚና እድል ተፈጥሮልሻል። ተጠቀሚበት። በደንብ ስሚ። አብሮሽ ያለው ወንድ ህይወትሽን ድምጥማጡ እንዲጠፋ፣ እንድትዋረጂ፣ ሰላም እንዳይኖርሽ፣ በራስ መተማመን እንዳይኖርሽ ከፈለገና እያደረገ ካለ አሁን ከታች የምዘረዝራቸውን ነገሮች እንደ ምልክት ያዢ። የማወራቸውን ነገሮች የጽዮንን ቪዲዮ በማየት ብቻ የተማርኩት ስለሆነ ልብ አድርገሽ ስሚ። ቁጥር 1 መጀመሪያ እንደቀረበሽ፣ መጀመሪያ እንደተፈለጠልሽ፣ መጀመሪያ ማገዶ እንደፈጀብሽ አብራችሁ ከሆናችሁ በኋላ ያ ሁሉ ነገር እንጦሮጦስ ይገባል። ማለት መጀመሪያ ሲሆንልሽ የነበረው ሁናቴ፣ መጀመሪያ ሲያሳይሽ የነበረው እንክብካቤ፣ መጀመሪያ ሲያሳይሽ የነበረው አክብሮት ቀስ በቀስ ወደ ተቃራኒ ይቀየራል። ቁጥር 2 ምልክት ለቀጠሯችሁ ግድ አይሰጠውም። ጽዮን እንዳለችው ሁል ጊዜ አርፋጅ ይሆናል። እኔ ከእጮኛዬ ጋር የመቀጣጠረው ጊዜ ተርፎኝ ሳይሆን የወደፊት ህይወቴን ለመጠገን እድል አገኘው ብዬ ነው። በእሷ ሳይድ የእኔ አስተሳሰብ መሆን ያለበትም ደግሞ ሚሆነውም እኔ ብላ ጊዜዋን መስጠቷን በመመልከት ለእርሷ ክብር ለማሳየት በቀጠሮ የመገኘት ግዴታ አለብኝ። ካከበርኳት ማለት ነው። ምንም ያስረፍድ ነገር አለሽ? ድንገት ታክሲ ወይ የሆነ ሰበብ በቃ ይኑር ይባል። ሰው እንዴት ሰው ሁሌ አርፋጅ ይሆናል? 1-2 ሰዓት ለዚያውም። ስለዚህ ከናቀሽ፣ ላንቺ ያለው አመለካከት ዝቅ ካለ፣ ከተቀጣሪም ተርታ እንኳን የማይቆጥርሽ ከሆነ አርፍዶ ይመጣል። ዛት ሚንስ እያገኘሽ ያለው በግዳጅ ነው ማለት ነው። ሊቭ ሂም። ቁጥር 3 ምልክት ውሸታም ነው። አንቺ ነገሮች ላይ እስክትደርሽባቸው ድረስ የሳክስ ናዳ በአፍና በአፍንጫሽ ይጠቀጥቅሻል። ፋክት። የተደበቀ ማንነትና ሊጠነስስብሽ ያለው ሴራ ካለ በውሸት የሚበልጠው አይገኝም። ስለዚህ በውሸት ቤቱ ሰተት ታድርጎ ያስገባሽና እውነታውን ካወቅሽ በኋላ ለመውጣት ዳገት ነው የሚሆንብሽ። አታስቢው። ቁጥር 4 ምልክት አንቺ ለጀመርሽው የሥራ እንጀራ እንቅፋት ይሆናል። ለምንድነው እንቅፋት የሚሆነው? 1 በቀጠሮ ቀጠሮሽን በማዘግየት ማሳካት ላሰብሽው ጎል እንድትስተጓጎይ ሰበብ እየፈጠረ ያዘገይሻል። አንቺ በዘገይሽና በቆየሽ ቁጥር የምትበያት እንጀራ በዛው ልክ ትዘገያለች። 2 ያንቺን ጎል በፍጥነት ስራዎችሽን መስራት በፈለግሽባቸው ጊዜያቶች በሙሉ አንቺ እንድትንቀራፈፊ፣ ሌት እንድትሆኚ ኦር እርሱ ራሱ ጊዜሽን እየበላ በስራሽ ላይ ትልቅ ድካም እንዲሰማሽ ያደርጋል። ቁጥር 5 ምልክት ደስ የሚበልሽ ተበሳጭም ሁለቱንም ስሜቶችሽን ይጨቆንብሻል። እርግጥ ነው የሚያደርግብሽ። በተፈጥሮ ሰውነሽና ከሰው ጋር በትንሽ በትልቁም ብትጋጪ እዛው ላይ እንዴት ይሄ ስሜት ተሰማሽ ብሎ በቃላት ህመም ይጨምርብሻል። በተፈጥሮ ሰውነሽና ከሰው ጋር በትንሽ በትልቁ ትደሰቻለሽ። በምትደሰች ሰዓት ላይ በዛ ደስታሽ ላይ ያን ደስታ የሚቀይርብሽን ውሃ እላዩ ላይ ይቸልስብሻል። በቃ ያንቺ ደስታ በቀላሉ አያስደስተውም ማለት ነው። እንዳትሰላች ብዬ ነው ለሁለት የከፈልኩት። አልጨረስኩም። ከደቂቃዎች በኋላ ሌሎች 5 ምልክቶችን የያዘ ቪዲዮ እየለቀኩኝ ነው። ተከታታዩ እህታ ይሄን ቪዲዮ እያየሽ የኔ እህት ችላ አትበይ። አሰላሲ። የት ጋር እንዳለሽ ተመልከቺ። ሼር አድርጊ። በደንብ ስሚ። አብሮሽ ያለው ወንድ ህይወትሽን ድምጥማጡ እንዲጠፋ
እንድትዋረጂ፣ ሰላም እንዳይኖርሽ፣ በራስ መተማመን እንዳይኖርሽ ከፈለገና እያደረገ አሁን እንኳን ካለ ከታች የምዘረዝራቸው ነገሮች እንደ ምልክት ያዢ። የማወራቸው ነገሮች የጽዮንን ቪዲዮ በማየት ብቻ የተማርኩት የወሰድኩት ነገር ነው። ሌሎች አምስቶቹን ቪዲዮ በሌላ ቪዲዮ ላይ ታገኙዋለሽ። አሁን ቀሪ 6 ምልክቶችን ነው የምናገረው። 6ኛ ምልክት ለፍተሽ ጥረሽ ግረሽ የምታመጫትን እያንዳንዷን ሳንቲም አንቺ እንዳመጣሻት ዕውቅና መስጠት በፍጹም አይፈልግም። ይባሱኑ የፈለገበትን ነገር ለአንቺ ሳያሳውቅ እንኳን አንቺ ሳታውቂ ይበትነዋል። የት ገባ ገንዘቡ እንኳን ብትዩ የማወቅ ዕድልሽ በጣም የመነመነ ነው። ይህ ማለት ደግሞ የአንቺ ፊውቸር ለእርሱ ምንም አይደለም። እንደ ምስጥ ጎንድ ጎንሽን እየበላ እንዳታድጊ መሰናክል ይሆንብሻል። 7ኛ ምልክት ሪስክ ወይም ስጋት ላይ ይጥልሻል። እሱ እንደፈለገ ያሻውን ገንዘብ ከተቀማጩም ከተዘዋዋሪውም እየነካካ ነገ ላይ ለሚመጣው ስጋት አንቺ እንድትጋፈጪ ፊት ለፊት ያደርግሻል። ያ ደግሞ አንቺን አደጋ ላይ ይጥልሻል። እሱ ባደረገው እርሱ በመዘበረው ነገር አንቺን እንደ ሺልድ ወይም እንደ መከላከያ አድርጎ ይጠቀምሻል። አንቺ ብትሰደቢ፣ ስምሽ ቢነሳ፣ ኢቭን እንኳን ብትመቺ፣ ብትረገጪ፣ የሆነ ነገር እንኳን ብትሆኚ doesn't care። 8ኛ ምልክት ስራዎችሽን ያጣጥለዋል። በእርግጥ ማስጠላት ያለበት ነገር ማለት በቃ የሚያስጠላ ነገር ያስጠላል ማለት አግባብ ነው። ይህ አግባብ ሆኖ ሳለ ግን በሌሎች አይን፣ በአብዛኛው አይን የሚስብ ነገር የሚማርክ ነገር ሆኖ የሚማርክ ስራሽ ወይም የሚማርክ ተግባርሽ እሱ ዘንድ ሲደርስ ግን ምንጊዜም የሚያስጠላ ነው። ዊርድ ነው በጣም። ከማበረታታት አይዞሽ ከማለት ይልቅ ወዲያው በስራሽ አንቺ በሰራሻቸው ስራዎች በሙሉ ተስፋ እንድትቆርጪና የሆነ ሽባ ሆነሽ እንድትቀመጭ ይፈልጋል። 9ኛ ምልክት የምታማክሪውን አብዛኛውን ነገሮች ከትርፋቸው ይልቅ ኪሳራቸውን እንድትጋጪ ይጋብዝሻል። ማለት አማክረሽው የሰጠሽ መልስ እንኳን ኔጌቲቭ ነገር እንደሚያመጣብሽ እያወቅሽ እንኳን አደጋ ውስጥ የሚጥልሽን ውሳኔ እንድትወስኚ ይገፋፋሻል፣ ያደርግሻል፣ ፑሽ ያደርግሻል። 10ኛ ምልክት ሰልፍ ኮንፊደንስ እንዳይኖርሽ ማድረግ ያለበትን ነገር በሙሉ መክፈል ያለበትን መስዋዕትነት በሙሉ ከመክፈል ወደኋላ አይልም። አምረሽ ብትወጪ ለእርሱ ማስጠሎ ነሽ። ተኳኩለሽ ብትወጪ ለእርሱ አውሬ ነሽ። ዘነትኩ ብትይ ለእርሱ የንዴቱ ምንጭ ነሽ። በአጠቃላይ ከሌሎች ሴቶች እኩል ሆንኩ ብለሽ እንዳታስቢ ኮንፊደንስሽን መሃን ያደርገዋል። እኔ እዚህ ጋር ጨረስኩ። ግዴታ እነዚህን ሁሉ ምልክት ማለትም ከዚህ በፊት የሰሯቸው 5 ዛሬ የሰሯቸው 5 አጠቃላይ 10 ምልክቶችን በሙሉ እስክታይ መጠበቅ የለብሽም። አንዷ ምልክት 2ቷ ምልክት አይተሽ ንቂ። አይ ካልሽ ደግሞ የሰፈርሽ እድር ተሰብስቦ የሚቀቅልልሽን ንፍሮ ሳትሞቺ አሁኑኑ በህይወት እያለሽ ቀቅለሽ ብይ። ከቻልሽ እኔንም ጥሪኝ፣ አብረን እንብላ የኔት